ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። ሉሲ ሞተች ለታባያ ባየ ብላ ያለቀሰች ሴትዮ። ቤተሰቦቼ እንዴት ናችሁ እናንተ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ጥሩ ነበረ። ዛሬ እንግዲህ በጣም ፈታ ዘና በሚያደርጉ ቪዲዮዎች መጥቻለሁ ማለት ነው። በቪዲዮዎቹ ዘና እንደምትሉ ተስፋ አደርጋለሁ። የመጀመሪያ የማደርገው ቪዲዮ የፊናን ህድሩ የጋብቻ ጉዳይ ነው። በጣም አነጋጋሪ የሆነ ጋብቻ ነውና በፊናን ህድሩ ምክንያት እንግዲህ ወንዶች ሰላማዊ ሰልፍ እስከ መውጣት ደረጃ ደርሰዋል። የእሷ የጋብቻ ጉዳይ በጣም ራስ ምታት የሆነባቸው ይመስላል። እናንተም እስኪ ቪዲዮውን አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እኔ እውነት ለመናገር በጣም አዝናንቶኛል፣ ፈታ አድርጎኛል እና እንዴት ነው እናንተ ወደዳችሁት? ቪዲዮውን ይዩና እስቲ ከወደዳችሁት ሀሳብ አስተያየታችሁን እጠብቃለሁ። እስኪ ወደ ቪዲዮውን አይተን እንመለስ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። እሺ እንዴት አያችሁት? እንግዲህ የሰላማዊ ሰልፍ ጉዳይ በጣም የሰርጉ ጉዳይ አሳሳቢ ደረጃ ላይ እንዳለ ነው የሚያሳውቀውና እኔ ፈታ አድርጎኛል በጣም እውነት ለመናገር ተዝናንቻለሁኝ በጣም እና እንግዲህ እንዳያችሁት ነው ሁለት ልጅ እስክትወልድ ድረስ ተስፋ አንቆርጥም የሚል ነገር ነው ያለውና እስቲ እንግዲህ ቀጣይና ያለው ሁለት ልጅ ስትወልድ ተስፋ ይቆርጣሉ አይቆርጡም የሚለው አብረን የምናይ ይሆናል። እኔ ግን በጣም አዝናንቶኛል፣ ቪዲዮአቸው ተመችቶኛል። እስቲ ወደ ቀጣይ ያለውን ቪዲዮ አይተን እንመለስ። እኔ እኮ ሌላ ሰው ቢለኝ አይገርመኝም። እሷ ታቀኛለች፣ ግን ማዘር ትላለች። እሷ ሉሲ ሞተች ለታባያ ባየ ብላ ያለቀሰች ሴትዮ እኔም ማዘር ትለኛለች። የማያቀኝ ሰው እኮ ቢለኝ አያቀኝም። ለማዘርነት መብቃት መታደለው። ግን እሷ ሉሲ ሞተች ለታባያ ባየ ብላ ያለቀሰች ሴትዮ እኔም ማዘር ደፋት ይመስለኛልና እናንተ እንዴት አያችሁት? እኔ ዘና አድርጎኛል አነጋገሯ፣ በቃ ያለው ነገር ምናምን። እናንተ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እኔ በበኩሌ ግን በጣም አዝናንቶኛል። እስቲ ወደ ቀጣይ ቪዲዮ እንሂድና ቪዲዮዎቹን አይተን እንመለስ። እሺ እንዴት አያችሁት? ቪዲዮውን ተዝናንታችኋል ብዬ ተስፋ አደርጋለሁ። እኔ በጣም እያዝናናኝ እያሳቀኝ ነው ያየሁት። እንግዲህ ይሄን ቪዲዮ በጣም ፈታ ያደረገ ቪዲዮ ነው። እናንተ እንዴት ነበር? ዘና አድርጓችኋል ብዬ ተስፋ አደርጋለሁ። እንዴት አያችሁት? ሀሳባችሁን እንደዚህ ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ ደግሞ እኒና እንመለስ እስኪ። እንዴት አያችሁት ቪዲዮ? እኔ እውነት ለመናገር በጣም ነው ያዝናናኝ። ጌታን ነው የምላችሁ፣ በጣም አዝናንቶኛል ቪዲዮ ከምላችሁ። እናንተስ እንዴት አያችሁት? አላዝናናችሁም? እኔ በጣም ፈታ አድርጎኛል። እንግዲህ ፈታ እንዳደረጋችሁ ተስፋ አደርጋለሁኝ። እናንተ እንዴት ነበረ? እስኪ ያያችሁትን ቪዲዮውን እስቲ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እኔ በጣም ፈታ ያደረገኝ ቪዲዮ ነው። እስቲ ሌላ ቪዲዮ ደግሞ አይተን እንመለስ። God have mercy upon us. ተመቻችሁ? ያለው ሂደት እንግዲህ እኔ ይመስላል። አዝናንቶኛል እውነት ለመናገር ደስ የሚል ቪዲዮ ነበር። እኔ ፈታ አድርጎኛል በግሌ። እናንተ እንዴት አያችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ምክንያቱም የእናንተ ሀሳብና አስተያየት ለእኔ ጥንካሬ ነው የሚሆነው ማለት ነው። ስለዚህ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻናልን ተቀላቀሉ። ሁሌም አዳዲስ ቪዲዮ ሲለቀቅ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። እንዴት እንደሆነ እንግዲህ ሀሳብ አስተያየታችሁን እኔም እጠብቃለሁ ማለት ነው። ያው የመጀመሪያ ቪዲዮ ነው፣ ዩቲዩብ ላይ ገና እየመጣው ስለሆነ አበረታቱኝ እላለሁኝ። እስቲ ቀጣይ ወዳለው ቪዲዮ ደግሞ አይተን እንመለስ። እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? የዓለማችን ባለሀብት። እሺ አንቺስ? የሱሚስ እኔስ ኢንጂነር እደውልልሻለሁ። እናቱ የታክሲ ሰልፍ ነው። አይ ሹፌሩ አግብቶ
ድፌን እናነሳል። እሺ ቪዲዮ እንዴት አያችሁት? ይሄኛውንስ እንዴት ነበር? አዝናና? እስቲ አሁን ቀጣይ ያለው ቪዲዮ ደግሞ ምን እንደሚመስል እኔና እንመለስ። እሺ እንዴት ነው የሀገራችን የሰርግ ጉዳይ? እንግዲህ ፈታ እያደረገ ነው አይደለ? ጸብም የገቡ መሰለኝ እኮ በቃ። ግን በጣም አዝናንተውኛል ማለት የነበረው ፋይቲንግ ይሄ ነው የሚባል አይደለም እና የነበረው ድብድብ ምናምን በቃ ተፋየቱ አይገልጸውም እና በጣም አዝናንቶኛል እውነት ለመናገር። አናስገባም ሰርገኛ የሚለው ነገር በጣም ወደ ሌላ እንትን ላይ ነው ያለውና እንደምንም ብለው ብቻ ገብተዋል ሰርገኞቹ ገብተዋል እንደምንም አሸንፈው። ግን እናንተ እንዴት አያችሁት? የዚህን የአናስገባም ሰርገኛ ድብድብ እንዴት አያችሁት? እንግዲህ እስኪ ሀሳባችሁን አስቀምጡልኝ። አዝናንቷችኋል? አዝናኑኝ፣ ፈታ ስላደረጉኝ እናንተንም ፈታ ያደርጓችኋል፣ ያዝናኗችኋል ብዬ በማሰብ ነው ወደ እናንተ ያቀረብኩላችሁ። ተዝናንታችኋል ብዬ ተስፋ አድርጋለሁኝ። እንግዲህ እንደ ሁሌው ላይክ ማድረጋችሁን እንዳትረሱ፣ ለሌሎች እንዲደርስም ሼር ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ሁሌም አዳዲስ ቪዲዮ ስለቅ ወደ እናንተ እንዲደርሱ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ